እውነት እላቸዋለሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቷ የሞተላት ጌታ ልመጣ ነው ብሎ ሲደውል ቆይ ካለች ችግር አለ ማለት ነው። የአባቷን መምጣት ከፈራች እኔ ደነግጣለሁ በእውነት። እስኪ አሁን በጋዱ ዓለም እንየው። አባት ሩቅ ሀገር ኑሮ ለልጁ ደውሎ ልጄ ልመጣ ነው ሲል ምንድን ነው የሚል ልጅ? ባባ ቆይ ነው እና ዮሐንስ ቶሎና ነው ያለ። እኔ አሁን ባባ ትንሽ ቆይ ካለ ይሄ ልጅ ዲኤንኤው መጠናት አለበት። ልጅ የእንጀራ ልጅ ነው ማለት ነው፣ ወይ የሰረቀው ነገር አለ ማለት ነው። እውነተኛ ልጅ ከሆነ ግን ባባና ብቻ አይደለም ወጥቶ ለጓደኞቹ ይናገራል እንጂ አባቴ ሊመጣ ነው ጃኬት ይዞልኝ እያለ ሲያስቀናቸው ነው የሚሆነው። የእኛ ቤተክርስቲያንማ ሌላውን ማስቀናት አለባት። ና ብላ እናንተ አባቶች የሉም ትላላችሁ። ምዕመናን አባቶች በራሪ ዲስኮች አይደሉም። የናንተ የንጹህ ትዳር ውጤቶች ናቸው። የናንተ ትዳር ወድቆ ጥሩ አባቶችን ፍለጋ መውጣት ላምባሉ አለበትም። እግዚአብሔርን አባቶችን ስጠን ብላችሁ አትጠይቁት። አባቶች የናንተ የእጅ ስራዎች ናቸው። አማረም ከፋም አሁን ያሉት አባቶች፣ ለወደፊት የሚመጡ አባቶች፣ ትናንትና የተገረምንባቸው መሪዎች አባቶች የንጹህ ትዳር ውጤቶች ናቸው። በትዳሩ የሚወሰልት እንዴት አባት ስጠኝ ብሎ እግዚአብሔርን ይጠይቀዋል? ባሏን በነገር የምታንገበግብ እማወራ ጥሎሽ ጥሎ ከአንስተ ዓለም ለይቶ መርጦ ያገባትን ባሏን በወጣ በገባ ቁጥር ጀግንነቷን በባሏ ላይ የምታሳርፍ እማወራ አባቶችን ስጠኝ ብላ እንዴት እግዚአብሔርን ትጠይቃለች? የኔ አባት ራስህን ጠብቅ፣ ገላጋይ የለም። አሁን ራስህን ትጠብቅ፣ እንደው ራስህን ጠብቅ። መርጠህ ስማ። ቤተ ክርስቲያንን ሙጥኝ በል። እግዚአብሔርን ጠይቀው። ለድንግል ማርያም በሽኩቻ ንገራት። 24 ሰዓት የመላእክት ጥበቃ ከለላ ያለህ በቅዱሳን አማላጅነት እንደ ደመና የተከበብክ የእግዚአብሔር መንፈስ ቅዱስ ማደሪያ መሆንህን ለቅጽበትም አትርሳ። ካልሆነ የማንም መለማመጃ ትሆናለህ። መርቁን አመስግኑን አትበሉን። እኛም አንላችሁም። ፍቀዱልንና እንውቀሳችሁ፣ እንፍቀድላችሁና ውቀሱን። በጋራ በሰራነው ስተት በዓይናችን ያየነው በጆሮአችን የሰማነው ነገር ሁሉ ሆኗል። አዲስ አበባ ያለኖች በሰራነው ኃጢአት በጠረፍ ያሉ ክርስቲያኖች መከራቸውን ይበላሉ። የሚሞቱ እነሱ፣ ኃጢአት የምንሰራ እዚህ ያለን ነጭ የለበስን ያመምን የጠመጠምን ካባ የለበስን እዚህ 24 ሰዓት ኃጢአት እንሰራለን። በዳር ያሉ ክርስቲያኖች የኛን መከራ ይቀበላሉ። ይሄንን ማን ያውቃል ከእግዚአብሔር ውጭ? አሁን እኮ አንዳንድ ሰው እነዚያ በኃጢአታቸው ሙተው እኛ በጽድቃችን የቆየን ይመስለዋል። እውነት እላቸዋለሁ እነዚያ ሰዎች የሞቱ በእኛ ኃጢአት ነው። ጭምብል አጥልቀን አስመሳዮች፣ ውሸታሞች ከልሂቅ እስከ ደቂቅ እንደ ፈረስ ጆሮ እንደ ጦር ጉረሮ ተካክለን እግዚአብሔርን አሳዘን ነው። ልጆቻችን ሰው ይሆናሉ ብላችሁ እንዳታስቡ። ልጆቻችሁን ማኔጅ ያላደረጋችሁ ነፃነት ነው ብላችሁ ሞባይል ሰጣችሁ አይናቸው እግዚአብሔር የቸርነቱን ስራ ሰርቶ ካላሻገረን በስተቀር 10 ዓመት ያገለግላል እንዳይመስላችሁ። በምድራችን ምን በቀለ? ቤተክርስቲያናችን ሰላም ዘርታ ስታበቃ፣ ፍቅር አንድነት ዘርታ ስታበቃ በምድራችን ምን በቀለ? ልዩነት፣ ጠብ፣ አምባጓሮ፣ ጦርነት። እንዴት ያለ የሚያሳዝን ነገር ነው ባካችሁ! የበቀለው ሌላ፣ የተዘራው ሌላ፣ የቤተ ክርስቲያኒቱ መልእክት ሌላ፣ የህዝባችን አኗኗር ሌላ። ደግሞ አስተማርን እንላለን አናፍርም። ራሴን ወክዬ ነው የምናገር። እኛም አላስተማርንም፣ እናንተም አልተማራችሁም። ዘመናችን በከንቱ አለቀ። ማረጋገጫው አይናችን እያየ ጆሮአችን እየሰማ አንድ ትውልድ ጠላት ወራሪ ከሌላ ሀገር ሳይመጣ እርስ በርሱ ተባልቶ አለቀ። ይህንን ታሪክ እያስመዘገብን አስተምሬያለሁ ብዬ የምናገርበት ሞራል የለኝም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚኦ
ኩነኔከ ሀባ ለሀገር ጽድቀከኒ ለቤተ ክርስቲያን አግረር ጸራ ታይተ እገሪሃ እቀብ ህዝባ ወሃይማኖታ ለሀገሪትነ ኢትዮጵያ አሜን። ክቡር ሊቀ ጉባኤ መምህር አምባዬ የመሰባሰባችን የመገናኘታችን ምክንያት የሆነው የዚህ ቤተ ክርስቲያን ስብከተ ወንጌል ኃላፊ ለአገልግሎታችሁ ተመን የማይገኝለት በትግሃ ሌሊት በቁመት ያደራችሁ የቤተ ክርስቲያናችን የቁርጥ ቀን ልጆች ውሉደ ያሬድ፣ ውሉደ ክህነት፣ ሊቃውንተ ቤተ ክርስቲያን፣ ሰባኪያነ ወንጌል፣ ዲያቆናት፣ መዘምራን በየማዕረጋችሁ በዚህ ዕለት በመስቀል ላይ ተሰቅሎ ስለ ሁላችን የሞተው የመድኃኔዓለም ፍቅሩ አስገድዷችሁ የድንግል ማርያም የእናትነት ውለታዋ ስቧችሁ ክርስቲያናዊ ግዴታችሁ እንደሆነ አውቃችሁ የጊዜ አስራት አውጥታችሁ በዚህ አውደ ምሕረት ተገኝታችሁ ቃሉን በመከታተል በረከት በመቀበል ላይ የምትገኙ የቤተ ክርስቲያናችን ጌጦች ፈርጦች የሆናችሁ የተከበራችሁና የተወደዳችሁ ምዕመናን፣ ምዕመናት፣ ክርስቲያኖች ሁላችሁ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ለኛ ከኛ በላይ እያሰበ ሕይወታችንን በበላይነት የሚመራ የሚቆጣጠር አምላካችን እግዚአብሔር ስለማይነገር ስጦታው ለዘላለሙ የተመሰገነ ይሁን። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ዘይገለብቦ ለሰማይ በደመና ወያስተዴሉ ክረምተ ለምድር ዘያበቁል ሳይረ ውስተ አድባር። መዝሙረ ዳዊት መዝሙር 146 ቁጥር 8 ላይ ኃይለ ቃሉ ይገኛል። በአማርኛ ሲተረጎም ሰማዩን በደመና የሚሸፍን ለምድር ዝናብን የሚያዘጋጅ ሳርን በተራራዎች ላይ የሚያበቅል ብሎ ነብዩ ዳዊት የተናገረው ቃል ነው። እንግዲህ በዓተ ክረምት ስለሆነ በዚህ የዳዊት ዝማሬ መነሻነት ረድኤተ እግዚአብሔርን አጋዥ አድርገን ጸሎትም እያደረግን እንማማራለን። አሁን ትልቅ ቦታ ትልቅ ስፍራ የሚሰጣቸው መምህራን እነዚያን ማረም ከባድ ስለሆነ ከቤተ ክርስቲያኒቱ አስተምሮ ውጭ የሆነ ሀሳብ እንዳንናገር እባካችሁ በጸሎታችሁ አስቡን። እኛ አቅማችን በፈቀደው ተዘጋጅተን እንመጣለን። ከቤተ ክርስቲያኒቱ አስተምሮ ውጭ እንዳናስተምር ከእግዚአብሔር የእግዚአብሔር ጥበቃ
እንዳይለየን በጸሎታችሁ አስቡን። እግዚአብሔር መንፈስ ቅዱስ ማንነታችንን ሳይሆን በስሙ በቤቱ መገናኘታችንን ምክንያት አድርጎ እንዲያስተምረን፣ እንዲመክረን፣ ጉባኤያችንን እንዲባርክልን መልካም ፈቃዱ ይሁን። አሁን ብዙ መምህራን በተለያየ ተሰጥኦ፣ በተለያየ ዝግጅት፣ በተለያየ ጸጋ ያስተምራሉ። በዝማሬ እግዚአብሔር ጸጋውን ያበዛላቸው እንደ እህታችን ምርትነሽ ያሉ በጥንቃቄ ወንጌልን በዜማ ያስተምራሉ። ግን የሚያሳዝነው ነገር በተለያየ ጸጋ፣ በተለያየ ተሰጥኦ፣ በተለያየ ዝግጅት ወንጌል እየተሰበከ እኛ ደግሞ አኗኗራችን ከወንጌሉ ሐሳብ በጣም የራቀ ሆኖ ስህተቱ የት አካባቢ እንደተሰራ አላወቅነውም እንጂ ድሃውና ገበያው እንዳልተገናኘ ዘመናችንን በተለምዶ እንደጨረስ የሕዝባችን አኗኗር ያረጋግጥልናል። እና ከዚህ በኋላ እንዴት አድርገን ብናስተምር ቃሉ በሕዝባችን ልቡና አድሮ ወንጌል በመድረክ በሞንታርቦ ሳይሆን በሕዝባችን ኑሮ የሚሰበክበት ቀን ይናፍቃል። በእውነት በእናንተ ትዳር፣ በእናንተ ማህበራዊ ኑሮ ጤናማነት፣ በእናንተ የብቸኝነት ቅድስና፣ በእኛ ክህነት ንጽህና፣ በአስተዳደራችን፣ በፍቅራችን፣ በሰላማችን፣ በአጠቃላይ በሕይወታችን ወንጌል የሚሰበክበት ዘመን ይናፍቃል። አንድ ጽሑፍ አንብቤ ይህን ዘመን የእኛን አኗኗር የሚገልጥ ከሆነ ላጋራችሁ ብዬ ይዤ መጥቻለሁ። ስለ ክረምት፣ ስለ ዘር፣ ስለ ምድሪቱ ከማየታችን በፊት አንድ ጸሐፊ በዘመናችን ያለውን ችግር እንዲህ ጽፎታል። ልጅ በአባቱ ሲጨክን፣ አባት የወለደውን ለሞት ሲያስብ፣ ገመና በአደባባይ ሲወጣ፣ ሁሉ ልብላ ልብላ ባይ ሆኖ ገላጋይ ሲጠፋ፣ ፍቅር ተቀብሮ ገንዘብ ሲነግስ፣ ሰው ረክሶ ንብረት ሲወደድ፣ አምላካችን እግዚአብሔር ሆይ እባክህ ና ይላል ጸሐፊው። ራርተህ የማትጨክን፣ አፍቅረህ የማትጥል፣ አቅፈህ የማትገፈትር፣ አበባ ሰጥተህ አፈር የማትበትን አንተ እግዚአብሔር ሆይ ነገሮች ሁሉ ከአቅማችን በላይ ሲሆኑ ለምን አትመጣም ይላል። ወንዱ ወንድነቱ፣ ሴቷ ሴትነቷ ሲጠፋት፣ የተሰጠውን ትቶ ያልተሰጠውን ላይ ሲባክን፣ መሰላል ላይ የወጣው ከፍ ያለበትን ሲገፈትር፣ እህር ያበደሩት አፈር ሲመልስ፣ ለክፉ ቀን ወዳጅ ክፉ ምላሽ ሲሰጥ፣ ታሪክ ሲጠፋ፣ ትዝታ ሲሻር፣ ልቅሶ ደስታም የግል ብቻ ሲሆን፣ የሕይወት አጋር ሲታጣ፣ ግላዊነት ሲነግስ፣ ማህበራዊነት ሲናድ፣ በሞት መንገድ በፍጥነት ሲነዳ እባክህ ቶሎ ና ይላል። ሰው የሚፈልገውን ሳይሆን የማያስፈልገውን የምትሰጥ፣ የሚያስፈልገውን የምትሰጥ፣ የሰውን ፈቃድ በቅዱስ ፈቃድ የምታርም፣
የአንድ ቀን መታመንን እንኳን የማትረሳ ደከሙ ሰነፉ ብለህ የማትገፋ አንተ ብሩክ እግዚአብሔር ሆይ ነገሮች ሁሉ ከአቅማችን በላይ ሆነዋልና እባክህ ቶሎ ና ይላል። አብሮ አደግ ሲረሳሳ፣ ባለቃል ኪዳን ሲለያይ፣ ፍቅር እንደ ጧት ጤዛ ሲረግፍ፣ ልቡን አስቀምጦ በጥርሱ የሚያጫውት ሲበዛ፣ ጠቢብ መጠንን ፈላስፋ መግለጥ ሽማግሌ መፍታት፣ ጠቢብ መጠገን ፈላስፋ መግለጥ ሽማግሌ መፍታት፣ አለቃ መምራት ሲያቅተው የምትጠብቀው አንተ ነህ። የሞትክለት ዓለም በደምህ የገዛው ሕዝብ ተምሮ ሲደነቁር አትመጣም ወይ? የባሰ አታምጣ እየተባለ በማያልቅ ይባስ ውስጥ የሰው ልጅ ሲጓዝ ቋንቋ ተደባልቆ መደማመጥ ሲያቅት መሬት እንኳን መሸከም አቅቷት ስትንቀጠቀጥ ወቅታት ሲታወኩ ተፈጥሮ ሲታመስ ያንተ ስራ የሞትክለት የፈረሰ የሰውን ስራ ለማቆም ትግል ሲበዛ እባክህ ቶሎ ና። አንተ ቅዱስ አምላክ ሆይ ፍጹም ሳለህ የሰናፍጭ ቅንጣት እምነትን ከኛ ትጠይቃለህ። እኛ ጎዶሎ ሳለን ፍጹም ነገር እንፈልጋለን። ይሆናል አይሆንም ያንተ ቃል ነው። እኛ የማይሆነውን ይሆናል የሚሆነውን አይሆንም እንላለን። አዳምን በኃጢአት በልጠነው ሳለን አዳምን እንወቅሳለን። መከራን እየፈራን ለሰው መከራ ስናሸክም አይሰቀንም። ሁሉ ይለወጣል፣ አንተ ግን አትለወጥም። የሰው ተስፋ አጉል ነው፣ አስቀምጦ የሚቀር ነው። ያንተ ቃል ግን የማያረጅ ራሱን ሳያስፈጽም የማይተኛ በዚህ አባይ ዘመን እባክህ ቶሎ ና። እንኳን ድንቁርናው እውቀቱም በሚያስፈራበት በዚህ ዘመን አይደል እንዴ? ድንቁርናው አይደለም እውቀቱ በሚያስፈራበት ትልልቆችን ማረም እስኪሰለችን ድረስ አይናማ ያልናቸው ይወጡና የተሳሳተ ቃል ይናገራሉ። ምሁሩ በምዕመን የሚታረምበት ዘመን ስለሆነ እውነት ነው። እግዚአብሔር ይምጣ። ምዕመኑ አሁን ከመምህሩ መማር አይደለም ማረም ነው የሰለቸው። መምህሩን ማረም ሰልችቶት በምዕመን የሚታረም መምህር እንባ ሲል እንባ ሲጠፋ ልብ ደም አርግዞ ውጥረቱ ሲበዛ ስሜት መግለጫ አጥቶ ሲታመቅ የማልቀሻ ቦታ ተፍቶ ሰው የውሸት ሲስቅ ሁሉም ባለ ጉዳይ ሆኖ አጋዥ ሲጠፋ የልብን የሚነግሩት የልብ ሰው ሲታጣ ኖረው እንዳልኖሩ የሚሰማ ስሜት በብዙዎቹ ሲነግስ እባክህ ቶሎ ና። አጥበህ የምታስጌጥ አባብለ የምትሾም አጽናንተ የምታቆም አንተ ሆይ ሰው ምን ይችላል ብለህ ዝም አልክ። ከኛ እርምጃ አንተ ዝምታ ቢበልጥም ግን ጨርሶ ሳይደክመን እባክህ ቶሎ ና። ሁኔታው ሲጫነን አንተ ነገሩ አልገባ ሲለን እኛን የሚያስፈራን የማያስፈራህ ለመፍትሄ የምትደርስ ከሁኔታ በላይ የሆንክ እግዚአብሔር ሆይ ወደ ምድራችን በረዴት ቶሎ ና። የሃይማኖትን ርስት ትተን ድንበሩን ስንዞር ለራበው ዳቦ እያላስን ረሃቡን ስናፋፍን ለሞቱ ታዝነን ከቆሙት ጋራ ለሞት ስንፈላለግ ለሞቱት ሰዎች አልቅሰን ስናበቃ ከቆሙት ጋራ ለሞት ስንፈላለግ ያሳዝናል። አይዞ ባይ መሆን አቅቶን ሰብረን ስናደቅ እንደ ጲላጦስ በአደባባይ ከደሙ ንጹህ ነኝ ብለን ስንታጠብ ለሚጠባበቁን ዝናብ የሌለው ደመና ስንሆን የሰራው የሞት ክለት በደሜ የገዛው መጫወቻ ሲሆን እባክህ አምላክ ሆይ ወደ ሀገራችን ወደ ምድራችን ወደ ቤተክርስቲያናችን ወደ ሕዝባችን ቶሎ አንተ የአንድነት መሰረት ነህ። አንተ የሌለህበት ጅምር አንተ ያልቀደምክበት መንገድ ድካም ብቻ ነው።
ሳታርግ ቶሎና በሉኝ ያልከው ትምጻ መንግሥትከ እያልንህ በልባችን ያለው እመጣለሁ ብለህ ፍጥረትን በተስፋ ያስገዛው እየጠበቅን ነው ቶሎና። ይግባኝ ለክርስቶስ ብላ ወደ አንተ ይግባኝ የጠየቀችዋ ቤተ ክርስቲያን ፍርድ ካንተ ትጠብቃለች። ሌላ ፈራጅ የላትም። እንጀራዋን በልተው ያደጉ ልጆቿ ክደዋታል። ትመጣለህ አምላካችን ሆይ እናምናለን፣ ዳግመኛ ትመጣለህ። በምታርግበት ጊዜ ስፍራ አዘጋጅላችኋለሁ፣ ዳግመኛ መጥቼ እኔ ወዳለሁበት ወስዳችኋለሁ ብለህ ቃል የገባ አምላክ ቃል አይታበልም። እናምናለን ትመጣለህ። ያን ጊዜ የሳሳው ዓይናችን ይጠግባል፣ የናፈቀው ልባችን ያገኛል፣ የተጠማው መንፈሳችን ይረካል። በዝናብ ነጠብጣብ ባሸዋ ቁጥር ልክ ስምህ ለዘላለሙ የተመሰገነ ይሁን። ክብርና ምስጋና ለአምላካችን ለዘላለሙ ይሁን። ምዕመናን፣ የጽሑፉ ዓላማ ቤተ ክርስቲያኒቱ ብዙ የደከመችበት ስለ ሰላም 2000 ዓመት አስተምራ ሕዝባችን ሰላም የሰማይ ያህል የራቀው ሆኗል። ስለ ፍቅር፣ ስለ አንድነት ብዙ መምህራን በልቅሶ ጭምር አስተምረው ሕዝባችን አፈር ፈጭቶ ውሃ ተራጭቶ ዝርዝር ቀጭቶ አብሮት ካደገው ከሀገሩ ከወንዙ ልጅ ጋራ መኖር አቅቶት ማህበራዊ ኑሮ ተበላሽቶ ከቤተሰቡ ከስራ ባልደረባው ጋር የተኳረፈ በዚህ ስንገረም ከራሱ ጋር ተጣልቶ ብቻውን የሚያወራ አርፍበታለሁ ብሎ የጀመረው ትዳር የእግር እሳት ሆኖበት ብቸኝነቱ አልባረክለት ብሎ በብቸኝነቱ እየረከሰ ተወልዶ ያደገባትን ሀገር በ40 በ80 ቀኑ ሀብተ ወልድና ስመ ክርስትና አግኝቶ ያሬዳዊ ዜማ እየጠጣ ያደገባትን ቤተክርስቲያን ዋጋ ያስከፈለ ብኩን ሆኗል ህዝባችን። መርቁን አመስግኑን አትበሉን፣ እኛም አንላችሁም። ፍቀዱልንና እንውቀሳችሁ፣ እንፍቀድላችሁና ውቀሱን። በጋራ በሰራነው ስተት በዓይናችን ያየነው በጆሮአችን የሰማነው ነገር ሁሉ ሆኗል። በጋራ በሰራነው ስተት የመጣውን ችግር ብሔራዊ ይቅርታ አውርደን ብሔራዊ ንስሐ ገብተን የምራችንን ጾመን የምራችንን አስተምረን ተምረን እግዚአብሔር ምሕረቱን አይነ ምሕረቱን በአይነ ምሕረቱ እንዲጎበኘን እንዲመለስልን እንዲታረቀን ሁላችሁ ምስክሮች ናችሁ። ችግሮቻችን አበቃላቸው ስንል እያገረሹ እየተወደሰ እየተቀደሰ እየተገለገለ እየተሰበከ ሰው በተማረው ልክ መኖር አቅቶት እናንተ አባቶች የሉም ትላላችሁ። ምዕመናን፣ አባቶች በራሪ ዲስኮች አይደሉም። የናንተ የንጹህ ትዳር ውጤቶች ናቸው። የናንተ ትዳር ወድቆ ጥሩ ጥሩ አባቶችን ፍለጋ መውጣት ላም ባልዋለበት ነው። እግዚአብሔርን አባቶችን ስጠን ብላችሁ አትጠይቁት። አባቶች የናንተ የእጅ ስራዎች ናቸው። አማረም ከፋም አሁን ያሉት አባቶች፣ ለወደፊት የሚመጡ አባቶች፣ ትናንትና የተገረምንባቸው መሪዎች አባቶች የንጹህ ትዳር ውጤቶች ናቸው። በትዳሩ የሚወሰልት እንዴት አባት ስጠኝ ብሎ እግዚአብሔርን ይጠይቀዋል? ባሏን በነገር የምታንገበግብ እማወራ
ጥሎሽ ጥሎ ከአንስተ ዓለም ለይቶ መርጦ ያገባትን ባሏን በወጣ በገባ ቁጥር ጀግንነቷን በባሏ ላይ የምታሳርፍ እማወራ አባቶችን ስጠኝ ብላ እንዴት እግዚአብሔርን ትጠይቃለች? የራሷን የቤት ስራ ሳሰራ። እህቴ ባልሽ የመረጠሽ ነው። ላቡን ጠብ አድርጎ ጎጆውን ሊያቆም የሚደክም ነው። አታንገብግቢው። ጠላትሽ አይደለም፣ ጠላትሽን ፈልጊ። አባወራዎች ድንግልናዋን የሰጠችህ የልጆችህ እናት የቤት አክሊል ቤት እየጠበቀችህ አንተ የወሰለት ካባወራ አንተም ብሎ አባወራ ትጠብቃለች። ማንነቷን የሰጠች የልጆችህ እናት እናት አባቷን ክዳ አንተን የተጠጋቸው እህትህ የጎና አጥንት እየጠበቀች እንዴት ያለ ነውር ነው! እንዴት ሰው ሌላ ያስባል? በእንደዚህ ያለ ሁኔታ እየኖረ ደግሞ ከአባቶች ጋር ይሟገታል። የምንፈልጋቸው አባቶች በእኛ ትዳር ቅድስና የሚመጡ ናቸው። በትናንትናው ዕለት የተወለደው መጥምቀ መለኮት ዮሐንስ የማን ልጅ ነው? የኤልሳቤጥና የዘካርያስ። ክሌሆሙ ጻድቃን እሙንቱ በቅድመ እግዚአብሔር ነው የሚል። ክሌሆሙ ሚስት ብቻ አይደለችም፣ ባል ብቻ አይደለም። ባልና ሚስት በማን ፊት ነው? በማን ፊት? በእግዚአብሔር ፊት እውነተኞች ነበሩ። አሁን እዚህ አንደኛ ነኝ ብሎ ቤተክርስቲያን የሚከራከረው ኢንተርቪው ስታደርጉት ሚስቱ ከአቅሙ በላይ የሆነችበት ልጆቹ መረን የወጡ ደግሞ እዚህ አንደኛ ነኝ ይላል። ዘእይክል ሰሪያ ቤቱ ሂድ ቤትህን ስራ። ቤተክርስቲያኒቱን ራሱ ባለቤቱ ያሻግራታል። ባለቤት አላት። አንደኛ ነኝ ብላ ቤተክርስቲያን የማትጠፋዋ ባሏ ልጆቿ የጠፉባት። ክሌሆሙ ጻድቃን እሙንቱ ኤልሳቤጥና ዘካርያስ እውነተኞች ነበሩ፣ ዮሐንስን ሰጡ። አብርሃምና ሳራ እውነተኞች ነበሩ፣ ይስሐቅን አስረከቡ። ኢያቄምና ሐና እውነተኞች ነበሩ፣ እመቤታችንን ለዓለም አስረከቡ። ኑ እንዋቀስ ይላል መጽሐፍ ቅዱስ። ኑ እንዋቀስ፣ ኑ እንመራረቅ፣ ኑ እንወዳደስ የሚል የለም። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ኑ እንዋቀስ፣ እንመካከር። የኛ የተለምዶ ክርስትና ሀገር፣ ቤተክርስቲያን፣ ህዝብ ዋጋ አስከፈለ። ወዳጆቻችን የነበሩ በጠላትነት ተነሱብን። ያከብሩን የነበሩት ባይሳካላቸውም ሊያዋርዱን አሰቡ። ከኛ በፊት የነበሩ ክርስቲያኖች ነፍሳቸውን አስይዘው ያገለገሏት ቤተክርስቲያን የማንም አፍ መክፈቻ ሆነች። ኑ እንዋቀስ፣ እንመካከርና ጉድለታችንን ፈልገን እናግኝና ከእግዚአብሔር ጋር እንታረቅና ምሕረት ለኢትዮጵያ ይቅርታ ለተዋህዶ እግዚአብሔር ይላክልን። አሁን ክረምት ገብቷል። በአተ ክረምት ነው። አሁን ክረምት ገብቷል። ዘይገለብቦ ለሰማይ በደመና፣ ሰማዩ በደመና ተሸፍኗል። የቃል ኪዳን አምላክ ቃሉን ጠብቆ የኛ ኃጢአት ከሰባ ሰዶም በልጧል። የሱ ቸርነት ሀባ አለወት ብዚት ኃጢአት በየትበዝ ጸጋ እግዚአብሔር ቸርነቱን አብዝቶልን አዲስ አበባ ያለኖች በሰራነው ኃጢአት በጠረፍ ያሉ ክርስቲያኖች መከራቸውን ይበላሉ። የሚሞቱ እነሱ ኃጢአት የምንሰራ እዚህ ያለን ነጭ የለበስን ያመምን የጠመጠምን
ካባ የለበስን እዚህ 24 ሰዓት ኃጢአት እንሰራለን። በዳር ያሉ ክርስቲያኖች የኛን መከራ ይቀበላሉ። ይሄንን ማን ያውቃል ከእግዚአብሔር ውጭ? አሁን እኮ አንዳንድ ሰው እነዚያ በኃጢአታቸው ሙተው እኛ በጽድቃችን የቆየን ይመስለዋል። እውነት እላቸዋለሁ እነዚያ ሰዎች የሞቱ በእኛ ኃጢአት ነው። ጭምብል አጥልቀን አስመሳዮች፣ ውሸታሞች ከልሂቅ እስከ ደቂቅ እንደ ፈረስ ጆሮ እንደ ጦር ጉረሮ ተካክለን እግዚአብሔርን አሳዘን ነው። የፈረደባት ቤተክርስቲያን በታሪክ አጋጣሚ እኛ እጅ ላይ ወድቃለች። እኒያ እውነተኞች ክርስቲያኖች በሕይወታቸው የሰበኳት ቤተክርስቲያን በቃላተኞች ተሰብካ የት ትደርሳለች? በቃላት የሚሰበክ ሃይማኖት የለንም ምዕመናን። ክርስትና በቃላት አይሰበክም። ቃላተኞች ርዕዮተ ዓለም ሂደው ይወዳደሩ። ይህች ቤተክርስቲያን በሕይወት ነው የምትሰበከው። በቃላተኞች እጅ ከገባች ጊዜ ጀምሮ ዳታው ተሰርቷል። የ10 ከመቶ በጥራትም በብዛትም ወደ 53 ከመቶ በጥራትም በብዛትም የነበረው የክርስትና ሕይወት በእኛ ዘመን ወደ 43 ከመቶ ወርዷል። እየተሰበከ አይደለም ወይ? እየተሰበከ ነው። እየተማራችሁ አይደለም ወይ? ይመስለናል። እየተማራችሁ ይመስለናል። ውጤቱ ግን የዚያ ተቃራኒ ነው እና ዘይገለብዎ ለሰማይ በደመና አለ ነብዩ ዳዊት። ደመና ሰማዩን በደመና የሚሸፍን ደመና ልዑላኑን መላእክትን በክብር የሚሸፍን ወያስተድየሉ ክረምተ ለምድር ምድር የተባለች በቀጥታ እቺ መልክዓ ምድሩን ምን ወስዳለን? ዘምድረ ለብሰ ለሰው ልጅ ክረምትን ያዘጋጀ ክረምት ገብቷል። የቤተ ክርስቲያን ልጆች እንደመሆናችን መጠን ወቅቱን በተመለከተ እናስተምራለን። ከወቅቱ ምን እንማራለን? ሰላም ለኪ እየደገማችሁ ተማሩ። አሁን ዝም ብላችሁ የምትመላለሱ እግረ ተማሪዎች ያለ ምንም ምክንያት እግራችሁንም አፋችሁንም ሰብስቡልን። የተጠሙ ነፍሳት አሉ፣ ቃሉን ሰምተው ማረፍ የሚፈልጉ ዓለም የከበደቻቸው እንዳይናገሩት አፍረው እንዳይሸከሙት ከብዷቸው በሞትና በሕይወት መካከል የሚኖሩ የልደታ ለቤቷ በቅቼ ደርሼ ቃሉን ሰምቼ አርፌ ብለው ተስለው የመጡ ምዕመናን አሉ። አትረብሹን፣ እግረኞች፣ ምላሳሞች እግራችሁን ሰብስቡልን። እግዚአብሔር ከሁላችን ጋር ይሁን። ዘያበቁል ሳይረ ውስተ አድባር ዝናቡ ይዘንብና መሬት በእሷ ላይ ያረፈውን ዝናብ ሳታበክን ሳር ታበቅላለች። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 6 ቁጥር 7 ላይ ይሄን በጣም በሚገርም ሁኔታ ጽፎታል። ዕብራውያን 6 ቁጥር 7 በቤታችሁ አንብቡ። የሶሻል ሚዲያው ቲክቶኩ፣ ፌስቡኩ አይናችሁን አጠፋው። እንደው ሌላው ይቅርና ይኸው ገና ሳንወለድ መነጽር ታዘዘልን። ልጆቻችን ሰው ይሆናሉ ብላችሁ እንዳታስቡ። ልጆቻችሁን ማኔጅ ያላደረጋችሁ ነፃነት ነው ብላችሁ ሞባይል ሰጣችሁ አይናቸው እግዚአብሔር የቸርነቱን ስራ ሰርቶ ካላሻገረን በስተቀር 10 ዓመት ያገለግላል እንዳይመስላችሁ። ቲክቶክ ማለት ምን ማለት ነው? ቲክቶክ የተቆራረጠ ወሬ ነው፣ መረጃ የሌለው አድሬስ የሌለው። እድሜ ለምዕራባውያን፣ እድሜ ለአውሮፓውያን 24 ሰዓት ሰርተው ሀገራቸውን አሳደጉ። ጨረቃ ረገጡና ሀበሻ ላቡን ጠብ አድርጎ ሰርቶ እንዳያድግ ፈንድ ያደርጉለታል። የዋሁ ሀበሻ ሰለጠንኩ መስሎት 24 ሰዓት አይኑን ያጠፋል።
ከመምህራን አይደለም የሚማር የትውልድ አሁን ከፌስቡክ ከቲክቶክ ነው የሚማረው። በገለባ የተማሸ ምጣድ ስለሆነ በፍልጥ አይጋግርም። ገለባ መሰረት የሌለው እውቀት ግራ ግብት የሚያደርግ ዘመን እና እስኪ ከክረምቱ እንማር። ዕብራውያን 6:7 ላይ ጳውሎስ እንዲህ ይላል፣ ምድርኒ ለመሰቴት ዝናመ ዘይመጽእ ላዕሌሃ። ምድር አለ መሬቲቱ ወደ እሷ የመጣውን ዝናም ከተቀበለች ከጠጣች በኋላ ትወልድ ሳይረ ሰናየ ሶቢያ። ምን ታበቅላለች? ምን ታበቅላለች? ሳር ታበቅላለች። አሁን ምን ተማራችሁ ከዚህ? ምን ማብራሪያ ያስፈልገዋል? ግዕዛን የሌላት መሬቲቱ በላይዋ ላይ የዘነመውን ዝናብ ሳታባክን ምን አበቀለችበት አለ? ሳር አበቀለችበት። በዝናሙ የተመሰለ የእግዚአብሔር ቃል ነው። በምድሪቱ የተመሰልን እኛ ነን ምዕመናን። ግዕዛን የሌላት መሬት ዝናቡን ተቀብላ ሳር ካበቀለች ባሪያ እግዚአብሔር የተፈጠርን እኛ ክርስቲያኖች ብዙ ቀን ቃለ እግዚአብሔርን ተምረን በሕይወታችን ምን አበቀልን ነው ጥያቄው። ምን አበቀል? ፍቅር አበቀል? ሰላም አበቀል? አንድነት፣ ርኅራኄ፣ ባልንጀራን መርዳት አበቀል? በምድራችን ምን በቀለ? ቤተ ክርስቲያናችን ሰላም ዘርታ ስታበቃ፣ ፍቅር አንድነት ዘርታ ስታበቃ በምድራችን ምን በቀለ? ልዩነት፣ ጠብ፣ አምባጓሮ፣ ጦርነት። እንዴት ያለ የሚያሳዝን ነገር ነው ባካችሁ! የበቀለው ሌላ፣ የተዘራው ሌላ፣ የቤተ ክርስቲያኒቱ መልእክት ሌላ፣ የሕዝባችን አኗኗር ሌላ። ደግሞ አስተማርን እንላለን፣ አናፍርም። ራሴን ወክዬ ነው የምናገር። እኛም አላስተማርንም፣ እናንተም አልተማራችሁም። ዘመናችን በከንቱ አለቀ። ማረጋገጫው ዓይናችን እያየ ጆሮአችን እየሰማ አንድ ትውልድ ጠላት ወራሪ ከሌላ ሀገር ሳይመጣ እርስ በርሱ ተባልቶ አለቀ። ይህንን ታሪክ እያስመዘገብን አስተምሬያለሁ ብዬ የምናገርበት ሞራል የለኝም። ታሪካችን የሚያሳየው እሱ አይደለም። ከዚች ቤተ ክርስቲያን ብዙ ይጠበቃል። እናንተ ላትኖሩበት ትችላላችሁ። በአምባጓሮ በጦርነቱ የላችሁበትም እናውቃለን። ግን ክርስትናውን ብንኖረው ኖሮ በምድራችን ያለውን ጦርነት ሊያስታግስ የሚችል የጸሎት ጸጋ ያለው ሰው እንዴት እናጣለን? የቤተ ክርስቲያኒቱንስ ብልጫ በምን እናሳይ ለሌሎች ቤተ እምነቶች? እኛ ተጣልተን እነሱ እያስታረቁን እንዴት አድርገን ጥንታዊት ነን እንበል? ቀዳሚት ነን እንበል? አንዳንድ ጊዜ ጥናት ሊያደርጉ መጥተው ከኛ መካከል ፍቅር ሲያጡ፣ መታመን ሲያጡ፣ በትዳር በብቸኝነት ታማኝ ሆኖ ቤተክርስቲያኒቱን መስበክ ሲያቅቷቸው በታቦቱ ፊት በተክሊል የዳር ነው ፍርድ ቤት ተሰልፎ እየዋለ ምድርን ለመሰቴት ዝናመ ዘይመጽእ ላዕሌሃ። መሬቲቱ ዝናቡን ትቀበልና ትወልድ ሳይረ ሰናየ ሶቢሃ ዘበእንቲአሁ ሐረስዋ። ገበሬው እንደኔ የገበሬ ልጆች ሆናችሁ ለከተማ ልጆች እግዚአብሔር ይግለጽላችሁ። ገበሬው ይገርመኛል። እኔ ዛሬ ሰውን ማመን አቅቶት መሬትን አምኖ ዘሩን አውጥቶ ይዘራል። አይገርማችሁም? ገበሬ ትላለህ ደግሞ ገበሬማ አንተ ነህ እንጂ
ባላገር ይላል። ተሳድቦ ሙቷል እኮ አሁንስ። እኔ የሚገርመኝ ባላገር ብሎ የሚሳደብ አይደለም፣ ያኛው ቅር ካለው ያኛው ነው ደንቆሮ። ባላገር እኮ ባላባት ማለት እኮ ነው። ለምን ቅር ይላል? መሬትን አምኖ የተበጠረ የተንጠረጠረ የተለቀመ ዘር ለመሬት ያበድራል። ዘበይንቲያው አረስዋ ማለት እሱ ነው። ሲያርሳት ሲያለሰልሳት የከረመ እንድታበቅልለት ነው። ታበቁል ሳይረስ እና የሶቢያ ገበሬው አምኖ ይዘራታል፣ ይዘራባታል። ዝናሙን ትቀበልና ችፍ ይላል፣ ይበቅላል። አሁን ወደ ገጠር ስትወጡ ልዩ እኮ ነው። ሁሉም ገና በቅሎ በቡቃያ እንዴት ያምራል። መሬት አትሰማም። ገበሬው አምኖ የዘራባትን አብቅላለች። እኛ አዋቂዎች ነን እንላለን። መምህራን የዘሩት የቃለ እግዚአብሔር ዘር ግን በሕይወታችሁ ላይ በቅሎ አይታይም። ንስሐ እንግባ፣ እንመለስ፣ ስጋውን ደሙን እንቀበል። ምዕመናን፣ ፈረሰኛ ሲሄድ እግረኛ እንዴት ይቆማል? ስጋውን ደሙን የማትቀበሉ ለምንድን ነው? ነጭ ፀጉር ያወጣችሁ ልጆቻችሁን በተክሊል የዳራችሁ ደግሞ ባለ ትዳር ነኝ ይለኛል እንዴ ሳይኮር። እኛ አናውቀውም እሱን ትዳር። ቄሶች ከልክለዋችሁ ነው? እሳቱ ነው ይበላችኋል፣ ባይሩ ነው ያሰጥማችኋል አሏችሁ ብለዋችሁ ነው አይደል? አንድ ምስጢር ልንገራችሁ። እንግዲያስ እንደዚያ ብሎ ከተናገሩ በኋላ እነሱ ይቆርባሉ። እነሱ መላእክት አይደሉም፣ ሰዎች ናቸው፣ ደካሞች ናቸው። እናንተን አይደለም አባቶች እንደዚህ ያሏችሁ። አባቶች እሳቱ ነው ይበላችኋል፣ ባይሩ ነው ያሰጥማችኋል። ይህንን ህዝብ አይደለም። በአምልኮ ጣዖት በገቢረ ኃጢአት የምትኖሩ ተደብቃችሁ የመጣችሁ ካላችሁ በድፍረት ስትቀበሉ ትጠፋላችሁ አሉ እንጂ እናንተንማ እናንተ ካልተቀበላችሁ ማን ይቀበላል? ኑ ተቀበሉ አይደል አባቶቼ? እናንተን አይደለም። ይኸው ቆባቸውን ሻሻቸውን እያወዛወዙ አጽድቀውላችኋል። እናንተን አይደለም ብለዋል። ምዕመናን እንመለስ። ሁላችን በድለናል። አሁን እገሌ እገሌ አንባባለን። እንመለስ፣ ንስሐ እንግባ፣ አስራታችንን እናውጣ፣ ስጋውን ደሙን እንቀበል፣ ቃለ እግዚአብሔር እንስማ። እናንተ የእግዚአብሔር ልጆች ናችሁ። እናንተ ገላጋይ ጠፍቶ አላድላችሁ ብሎ ነው እንጂ አሁን ይሄን የመሰለ ወርቅ ህዝብ ይኸው ሽማግሌዎች እየተንቀጠቀጡ ወጣቱ ወንበር ይዞ ተቀመጡ። ትልልቅ ሽማግሌዎች ቁመው ያለው ቤተክርስቲያን መሆኑን ሁሉ እንረሳለን። እስኪ ተተካኩ። እስኪ በጣም የሚያሳዝኑ ሽማግሌዎች የቆማሉ እና መላከ ስብሐት አሁን ይህን የመሰለ ህዝብ በትልልቅ መቁጠሪያ በረጃጅም ጧፍ ሲደበደብ እንኳን ረተው የሚል ገላጋይ ስናጣ ምን በወጣው ይደበደባል? ይህ ህዝብ ዓለም የደበደበችው ይበቃዋል። ለምን ይደበደባል? ውጣ ልቀቅ ይላል። ምኑ ነው የሚል የተአምሩኑ ከመታቦቱ ለእግዚአብሔር አንትሙ ወመንፈስ እግዚአብሔር ህዱር ላዕሌክሙ። የእግዚአብሔር መንፈስ ቅዱስ ማደሪያ ሁነን መስሎን በ40 በ80 ቀናችን ሀብተ ወልድና ስመ ክርስትና አግኝተን ከአብራ ከመንፈስ ቅዱስ ከማይጸነ ዮርዳኖስ ስንወለድ የእግዚአብሔር ልጆች ሁነን ጳውሎስ ልጆች ከሆኑ ወራሾች ነን ብሎ አባታችን ዳግመኛ መጥቶ የመንግስተ ሰማያትን ቁልፍ ሊሰጠን በጉጉት የምንጠብቅ እኛ የማንም መለማመጃ ነን እንዴ? የኔ አባት ራስህን ጠብቅ፣ ገላጋይ የለም። አሁን ራስህን ትጠብቅ፣ እንደው ራስህን ጠብቅ። መርጠህ ስማ፣ ቤተ ክርስቲያንን ሙጥኝ በል፣ እግዚአብሔርን ጠይቀው፣ ለድንግል ማርያም በሽኩቻ ንገራት። 24 ሰዓት የመላእክት ጥበቃ ከለላ ያለህ በቅዱሳን አማላጅነት እንደ ደመና የተከበብክ የእግዚአብሔር መንፈስ ቅዱስ ማደሪያ መሆንህን ለቅጽበትም አትርሳ። ካልሆነ የማንም መለማመጃ ትሆናለህ።
ዘበይንቲያው ሐረስዋ ገበሬው ያረሳት ያለሰለሳት መሬት ታበቁል ሳይረ ሰናየ ሶቢሃ ሳይር ያለው ምግቡ እህሉን ነው። ብላ ሳይረ ገዳም ምስክሩ ብላ ሳይረ ገዳም ይላል። ምድር የተባልን እኛ ነን። ዘምድረ ለብሰ መቅድመ ወንጌል ዘምድረ ለብሰ ይለዋል። የሰውን ስጋ ተዋሃደ ማለታችን ነው። ታበቁል ሳይረ ሰናየ ሶቢሃ ገበሬው ያረሳት የዘራባት መሬት ዘሩን ሳታባክን እህል ታበቅላለች። ከዚያስ ወትነስ በረከተ ማበ እግዚአብሔር ገበሬው አንድ ቅንጣት ዘራ። መሬቲቱስ ትነስ በረከተ ማበ እግዚአብሔር አንድ ቅንጣት ዘርቶ ሲያበቃ 30፣ 60፣ 100 ቅንጣት ታፈራለች። ገበሬው አንድ ዘራ፣ እሷስ 30 ሰጠችው፣ 60 ሰጠችው፣ 100 ሰጠችው። መምህሩ ዕድሜ ልኩን አስተማረ። ህዝባችን ምን አበቀለ? በጎ ነገር የምትሰሩ ቤተ ክርስቲያናችሁን የምታገለግሉ ክርስቲያናዊ ግዴታችሁን የተወጣችሁ መንፈሳዊ ተሳትፎ የምታደርጉ ምዕመናን እናንተ በጸሎታችሁ አስቡን። ከእናንተ ጋር ጉዳይ የለንም፣ ጥቂቶች ናችሁ። እግዚአብሔር ፍጻሜያችሁን ያሳምርላችሁ። ለእናንተ እልል ላስብል አይደለም የመጣው፣ ለእኔ ቢጤ ለተዘናጋው ትንሣኤ ልቡና እንዲነሳ በተረፈ ዕድሜው እንዲጠቀምበት ንስሐ እንድንገባና እግዚአብሔር እንዲታረቀን ነው። እናንተ በርቱ፣ ከንቱ ውዳሴ አትፈልጉ። ገና ሩጫህን አልጨረስክም፣ ደግሞ እንዳትኮራ፣ ገና ነህ። እስከ ለተሞት ማንን እናምናለን? ሹተላዩ ዓለም እንዳይበላችሁ እግዚአብሔር ይጠብቃችሁ። ወትነስ በረከተ ማበ እግዚአብሔር አለ ጳውሎስ። ዝናብ ዘነበ፣ መሬት ተቀበለች፣ ሳር በቀለች። ዝናብ ዘነበ፣ ገበሬ አምኖ ዘራ፣ ምድሪቱ እህል አበቀለች። በኋላ በመከር ትነስ በረከተ ማበ እግዚአብሔር 30፣ 60፣ 100 ዠርገግ ይላል። ፍሬው ይታያል። ዘሩ ያማረለት የታረሰ መሬት ይታወቃል። የተማረ ሕይወት ያለው ሰው ይታወቃል። ይሄ መንገደኛው ያው እንደተበላለሰ ይጨርሰዋል ዘመኑ። ሲወጣ ሲገባ ሲተች ሲያወራ እስከ 11 ሰዓት እንጀራ ይበላል። አፉ ከተማውን ይበላል። ምላሱ ጾምኩ መስሎት እንዲህ ያለ ጾም ያለ ይመስል ይሄንን አሁን ይችን መሬት አይታችሁ ደስ ብሏችኋል አይደል? ጳውሎስ አንድ የምታሳዝን መሬት ይነግረናል። ምዕመናን ይሰማችኋል አይደል? ወእመሰ አውጻት ሶከ ወአሜከላ። ይገርማል። ገበሬው አላረሳትም እንዳንል አርሷታል። ወቅት ጠብቆ ዘርቷል። ዝናብ ተቀብላለች። ምን አበቀለች አለ? ሶከ ወአሜከላ፣ እሾህና አሜከላ። እግዚአብሔር ከዚህ ይሰውረን። ተምሮ ከመደንቆር ሰላምን ተሰብኮ ሰላምን ከማጣት እግዚአብሔር ይጠብቀን። ምን አይነት መሬት ናት? የዘራው ዘር ሌላ፣ የበቀለባት ሌላ። አውጻት ሶከ ወአሜከላ፣ ገበሬው ልጆችን አሳድጋለሁ ብሎ እስኪ ጥሩ አርጌ አርሼ አለስልሼ ዘር ዘርቻለሁ በቅሎ ይሆን ብሎ ሊያይ ሲሄድ አውጻት ሶከ ወአሜከላ። እንዴት ያሳዝን! የደከመባት መሬት፣ የተለቀመ ዘር የተዘራባት መሬት እሾህና አሜከላ ስታበቅል ምን ይሰማቸዋል? በታሪክ ላይ ተዘርቶ በታሪክ ላይ የበቀለ ትውልድ በ40 በ80 ቀኑ ሀብተ ወልድና ስመ ክርስትና አግኝቶ ውሉደ እግዚአብሔር የተባለ ክርስቲያን ሰላም የሰማይ ያህል ርቆት በትዳሩ ሰላም አጥቶ በብቸኝነቱ ረክሶ እሾህ አሜከላ ሌላ መስሎ ነው በእኛ ሕይወት በኢትዮጵያ ምድር የታየው።
የፈሰሰው ደም፣ ያለቀው ሕዝብ ሶከዋ ሜከላ እሾህና ሜከላ በቀለች። ምን ያደርጋል ይሆን አርሶ አደሩ እንደዚህ ሲሆንበት? ወመሳው ጻት ሶከዋ ሜከላ ዘቅርብት ለመርገም ሄደና ሲያይ የዘራው ዘር አልበቀለም። ምን በቅሏል? እሾህና ሜከላ ማሳውን ግጥም አድርጎ ይዞታል። ዘቅርብት ለመርገም ማለት ታውቃላችሁ፣ በገጠር አላበቅል ካለች አንድ መሬት ዘረቆርጥም ትባላለች። ዘረቆርጥም የተዘራባትን የማታበቅል ማለት ነው። በተማረው ትምህርት ልክ የማይኖር ክርስቲያን ምሳሌ ናት ይቺ መሬት። ታማኝነትን ተምሮ ሌባ የሆነ ክርስቲያን ምሳሌ ናት። በታቦቱ ፊት የገባውን ቃል ኪዳን ረስቶ በትዳሩ የሚወሰልት አስማት የሚቀብር ጽንስ የሚያስወርድ ክርስቲያን ምሳሌ ናት ይቺ መሬት። ባልንጀራውን የማይረዳ ብቻውን በልቶ ብቻውን ሊሞት ያሰበ ክርስቲያን ምሳሌ ናት ይቺ መሬት። ወገኖቼ ብዙ ትምህርት በመድረክ ሰምታችሁ ይሆናል። ክርስትናው ተደምሮ ተቀንሶ ተባዝቶ ክርስትናው ፍቅረ እግዚአብሔርና ፍቅረ ቢጽ ነው። እግዚአብሔርን ማምለክ ባልንጀራን መርዳት ነው። የኛ አባት የመንግስተ ሰማያትን ቁልፍ ሊሰጠን ለኛ ለክርስቲያኖች ላላመኑት ጣዖት ሲያመልኩ በኖሩት ሊፈርድ ሲመጣ የሚጠይቀን ሌላ ነገር አይደለም። ስራብ አላየውህም፣ ስጠማ አልረዳኝም፣ ስታረዝ የለ አላውቅም። እንደው እዚች አካባቢ ማንታጣ እጃችን የተቆለፈብን አንቀጸ ምጽዋት የተሰወረብን ሰዎች ሰው እንሆናለን ብላችሁ እንዳታስቡ። ክርስትና ባልንጀራን መርዳት ነው። አግዙ፣ ደግፏቸው። ጎረቤቶቻችሁን የምታዩቸውን የእናንተን ድጋፍ የሚፈልጉትን አግዟቸው። እግዚአብሔር ያን ጊዜ ይታረቀናል። አሁን ተጨካክነናል። የሚደውሉልን የደወልንላቸው ሰዎች ብቻ ናቸው። ሻይ ቡና የሚሉን የጋበዝናቸው ብቻ ናቸው። ካልጋበዝክም በቃ የዓለም መርህ ጥሎ ማለፍ ስለሆነ ክርስትናው ግን እሱ አይደለም። ምዕመናን ዓለም ያለ የሌለ ክንዷን አሳርፋባቸው ሰርቶ መብላት አቅቷቸው በሞትና በሕይወት መካከል ያሉ የኛን ድጋፍ የሚፈልጉ ባሪያ እግዚአብሔር የተፈጠሩ ሰዎችን ስናግዝ አይዟችሁ ስንላቸው እግዚአብሔር ምድሪቱን ይባርካታል። እንግዲህ አሁን ከዝናቡ ከክረምቱ የምንማረው ይሄ ነው። የክረምቱ ቃለ እግዚአብሔር ገና ተጀመረ። ሌላውን ከኔ የሚበልጡ መምህራን የበለጠ ይነግሯቸዋል። ዛሬ በዚች ብቻ እናየው ብዬ ነው። ዘቅርብት ለመርገም አውጻት ሶከዋ ሜከላ የተዘራባትን ትታ ያልተዘራባትን ካበቀለች ዘቅርብት ለመርገም ዘረቆርጥም ልጆችን ጾም አከረምሽብኝ ብሎ አርሶ አደሩ ይሰድባትና ቀጥሎስ ወደ ሀሪታ ለአንድዶ ገበሬው በሳት ያቃጥላታል። ታውቃላችሁ ይሄንን መሬት አላበቀል ስትል ከሌላ ቦታ ገለባ አምጥቶ ይነሰንስና ምን ይላታል? ያቃጥላታል። ከዚያስ ወዳ ነው ታበቅላለች። በአመቱ ጥሩ አድርጋ ታበቅላለች። አሁን ዘቅርብት ለመርገም ወደኛ ስናመጣው ሁሩ እምኔ የርጉማን ውስተ እሳት ዘላለም ማለት ነው። እናንተ ስራብ፣ ስጠማ፣ ስታረዝ፣ ስታሰር የት ነህ ያላላችሁኝ በአምልኮ ጣዖት፣ በገቢር ኃጢአት፣ በልማድ በማስመሰል ጭንብል አጥልቃችሁ ዘመናችሁን የጨረሳችሁ ከኔ ወግዱ ይላል እኮ የኛ አባት ዳግመኛ ሲመጣ። አደራችሁ ምዕመናን፣ አባታችን ዳግመኛ ሲመጣ እንዳንጠፋፋ መገናኘት አለብን። በቀኙ መገናኘት አለብን። እንዲያው
ከሁሉም የኛ ቤተክርስቲያን ትበልጣለች ስንል ኑረን፣ እውነት ነው ትበልጣለች። አምሳያ የላትም ስንል ኑረን፣ በቀኙ በኩል ከተጠፋፋን ከኛ የሚያንስ ሌላ ትንሽ ፍጥረት የለም። መገናኘት አለብን። ስለዚህ አባታችን ይምጣ አይደል? ይምጣ። ኧረ ተው፣ አንድ አይነት ልንሆን አንችልም። አሁን የተዘጋጁ ጥቂት ድምጾች አዎ አሉ። ግማሹ ደግሞ አይ ቆይ እስቲ ለማንኛውም መጽሐፍ ቅዱስም አንድ አይነት አይደለም። አሁን ለምሳሌ ዳዊት አይ ወበውስተ ሲኦልን መኑ ያምነከ፣ በመቃብር ማን አንተንስ ማን ያመሰግናል? ለእኔም ለአንተም በሕይወት መቆየት ይሻላል ይላል። ይትሰደኒ በመንፈቀ ዓመቴ። ጳውሎስ ነው እንግዲህ ሃይማኖቱን ጠብቆ ሩጫውን ጨርሶ ወደ አምላኬ ሊሄድ እናፍቃለሁ። እኔ ግን እውነት እላቸዋለሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቷ የሞተላት ጌታ ልመጣ ነው ብሎ ሲደውል ቆይ ካለች ችግር አለ ማለት ነው። የአባቷን መምጣት ከፈራች እኔ ደነግጣለሁ በእውነት። እስኪ አሁን በጋዱ ዓለም እንየው። አባት ሩቅ ሀገር ኑሮ ለልጁ ደውሎ ልጄ ልመጣ ነው ሲል ምንድን ነው የሚል ልጅ? ባባ ቆይ ነው ና። ዮሐንስ ቶሎና ነው ያለ። እኔ አሁን ባባ ትንሽ ቆይ ካለ ይሄ ልጅ ዲኤንኤው መጠናት አለበት። ልጅ የእንጀራ ልጅ ነው ማለት ነው፣ ወይ የሰረቀው ነገር አለ ማለት ነው። እውነተኛ ልጅ ከሆነ ግን ባባ ና ብቻ አይደለም ወጥቶ ለጓደኞቹ ይናገራል እንጂ አባቴ ሊመጣ ነው ጃኬት ይዞልኝ እያለ ሲያስቀናቸው ነው የሚውለው። የኛ ቤተክርስቲያንማ ሌላውን ማስቀናት አለባት። ና ብላ ና የኔ አባት ና፣ አንተ ነው የምትፈርድልኝ፣ ይግባኝ ላንተ ብያለሁ፣ ዳኝነቱ ባንተ እጅ ነው ያለ፣ ይመርም ይክፋም ካንተ ጋር መሆን እናፍቃለሁ ና ማለት አለባት። ግን አንድ ባለቅኔ ደግሞ ቆይ ብሏል። አንድ እግዚአብሔር አጎንዲ ምጻተ ዚአከ የሚል ቅኔ ነበር። እግዚአብሔር አጎንዲ ምጻተ ዚአከ ወይትስስ ዮም ሀቤነ ተአንግዶ ዘይፈቅደከ ሰባ ወዘት ፈቅዶ እስመ እይትረከብ ምንና ወሚመ ለተወክፎት ከዘ ሰራ ማይዶ ቆይ ለማንኛውም ቆይ ብለዋል። እኒህ መምህር የህዝቡን አኗኗራ እንዳውኑ ህዝብ ዝም ብሎ እየተመላለሰ በክርስትናው ለውጥ ማየት ሲያቅታቸው አማለዱ። እስኪ እልል በሉላቸው ለመምህራን። እስኪ እግዚአብሔር አጎንዲ ምጻተ ዚአከ ትንሽ ያዛርገው ወይ ትስስ ዮም ሀቤነ ተአንግዶ፣ ወደኛ በእንግድነት ለመምጣት አሁን አትቸኩል። ዘይፈቅደከ ሰባ ወዘት ፈቅዶ፣ አንተም የምትወደው አይነት አንተንም የሚወድ አይነት ህዝብ አይደለም አሁን ያለ። ወሚመ ለተወክፎት ከዘ ሰራ ማይዶ፣ አንተን ለመቀበል ዝግጅት አላደረግንም ገና ነን ትንሽ እያሉ መምህራን ይናገራሉ። ይኸው ምዕመናን ክርስቶስ አሁንም ይምጣ ቆይቶም ይምጣ፣ የኛ ዕለተ ምጽአት ዕለተ ሞታችን ነው። ድልዋኒክሙ አሉ የጸና ትምህርት ነው። መዘጋጀት አለብን። የሚነቅፏት በጠላትነት የተደራጁባት ጦራቸውን ወደ ሰገባቸው ከተው ቤተክርስቲያኒቱን እንዲያከብሯት ጸሎት ምህላ ብቻ አይደለም፣ እኛ በቅጡ መሆን አለብን። ምናችንም ማንንም አይስብም፣ ይልቁንም የሚገፋ ነው። አቃፊዎች መሆን አለብን። ለምን? ክርስቶስን ወክለን ነው በዚህ ዓለም የተገለጥን። አንድ ቢሮ አይደለም፣ አንድ መስሪያ ቤት አይደለም፣ አንድ ሀገር አይደለም። እግዚአብሔርን የወከለች ናት ተዋሕዶ። አውጻት ሶከዋን የከላ የተዘራባትን ትታ ያልተዘራባትን ስታበቅል ዘቅርብት ለመርገም ዘረቆርጥም ምእመን የተማረችውን ትታ ባልተማረችው ኑራ ዘመኗን ከጨረሰች ዘቅርብት ለመርገም ሁሩ ምኔ ለመባል ወደ ሀሪታ ላንድዶ በገሃነመ እሳት ለመኖር ትዳረጋለች።
እንደዚህ ያለ ምሳሌ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 2 ላይ አለ። እግዚአብሔር በምሳሌ ያስተማረው በኢሳይያስ አድሮ ራሳችሁን እንደ መስታወት እንድታዩበት ነው። ምዕመናን ጨርሻለሁ። አንድ ወይን ተክሎ በወይኑ መጠቀም የፈለገ ሰው ነበረ። ምሳሌውን ስሙት ምዕመናን፣ አትረበሹ፣ አይናችሁ አይረበሽ፣ አይምሯችሁን ሰብስቡ። የምታወሩ ሰዎች በምትወዷት በድንግል ማርያም ስም ዝም በሉ። እንደማትማሩ እንደማትለወጡ እናውቃለን፣ ግን ዝም በሉ። ለሌላው መንጋ ያስተናጽህዎ ይላል እኮ እዚያ። ያጠሩ ይሄን ማጥራት ነበር። ይሄንን አጎንብሶ የሚጠጣው ምን ያደርግልናል? ለይ ያለው ጌዲዮን አጎንብሶ ቢጠራ ይዘህ እንዳትሄድ ወደ ጦርነቱ ለታል። እግዚአብሔር ከሁላችን ጋር ይሁን እና በወይን ተክሎ መጠቀም የፈለገው አንዱ አርሶ አደር የተመረጠ የሚያፈራ የተባለው ወይን መረጠና አመጣና ተከለ አለ ጌታ ሲናገር በኢሳይያስ። ከዚያ ወይኑ ምንም አይነት ችግር እንዳይገጥመው አጥር አጠረለት። ፀሐዩ በስቶ እንዳያደርቀው ዳስ ጣለለት። ውሃ አጥቶ እንዳይጠወልግ ጉድጓድ ቆፈረለት። አጥሩ በቂ ስላልሆነ ጠባቂ ሾመለትና ፍሬው በሚያፈራበት ሰዓት ፍሬውን የሚያሰጣበት አውድማ አዘጋጀለትና ወደ ሩቅ ሀገር ሄደ። ገብቷችኋል? በዚያ የወይን ተክሉን በተከለው ሰው የተመሰለ ሰማዩን፣ ምድሩን፣ ባሕሩን፣ የብሱን ፈጥሮ የሚገዛ እግዚአብሔር ነው። ያ የወይን ተክል የኔና የእናንተ ምሳሌ ነው። ዳሱ፣ ጉድጓዱ፣ አጥሩ፣ ጥበቃው በ40 በ80 ቀን ከአብራ ከመንፈስ ቅዱስ ከማይጸነ ዮርዳኖስ የተወለድን ክርስቲያኖች ከእግዚአብሔር የተሰጠን ጥበቃ፣ ቸርነት፣ ጸጋ በዲበ ጸጋ በአይምሮ ጠባይ ላይ አይምሮ መንፈሳዊ፣ በመንፈሰ ረድኤት ላይ መንፈሰ ልደት፣ በኦሪት ላይ ወንጌል፣ በመላእክት መጠበቅ፣ በቅዱሳን አማላጅነት መከበብ፣ ድንግል ማርያምን በእናትነት መሰጠታችን ምሳሌ ነው። ጠባቂዎች ካህናት መላእክት ናቸው። በምድር ካህናት አባቶች፣ በሰማይ ቅዱሳን መላእክት እኛን ነው የሚጠብቁ። ለምን? መላእክት ሰራዊተ መላእክት ለመድኃኔዓለም የንጉሠ ሰማይ ወምድር የእግዚአብሔር ልጆች ስንሆን ወደው አይደለም የንጉሱን ልጆች እኛን ይጠብቃሉ። ይሄ መታወቅ መቻል አለ። ያው እርቅ ተፈጽሟል። አሁን ሌላ ነገር አያስፈልግም። ከመላእክት ጋር ታርቀናል። በሰውና በእግዚአብሔር መካከል አገልግሎት ይሰጣሉ። ወደ ሩቅ ሀገር የሄደው 33 ዓመት ከ3 ወር በዚህ ዓለም አስተምሮ ታስሮ ነፃ ያወጣን፣ 30 ብር ተሽጦ በደሙ የገዛን፣ ወድቆ ያነሳን፣ በጥፊ ተመቶ በቅባሜሮን ያከበረን፣ ተሰዶ ወደ ሀገራችን የመለሰን፣ ተሽጦ የገዛ አባት፣ ታስሮ የሚፈታ አባት፣ ተሰድቦ እናንተ የአባቴ ብሩካን የሚያስብል ጌታ፣ ክብርና ምስጋና ለአምላካችን ለዘላለሙ ይሁን። እንክብካቤ ማለት እኮ እሱ ነው። ጥበቃ ማለት እኮ እሱ ነው። ተጠምቶ ያረካን፣ ተርቦ ያጠገበን፣ ወድቆ ያነሳን፣ ሙቶ ሕያዋን ያደረገን፣ ሀዩ ከመመላእክትን የሰጠን አባት ወደ ሩቅ ሀገር ሄደ ማለት በተነሳ በ40ኛው ቀን እየረቀቀ ሳይሆን እየራቀ ወደ ሰማይ ያረገው
በአብሪና መንገለ መለኮቱ በአብ ቀኝ በትስቢቱ ማለታችን እኮ ቀኝ ግራ በጎችን በቀኝ ፍየሎችን በግራ በቀኝ ተቀመጠ የሚለው መንገለ ትስቢቱ የተነገረለት ነው። ፍጹም ሰው ፍጹም አምላክ ብለን እናምናለን። ምዕመናን ቤተክርስቲያናችሁን ስሙ። እሩይ ማእከለ እግዚአብሔር ነው ኢየሱስ ክርስቶስ። ቅዱስ ጳውሎስ እንደተናገረ በሰውና በእግዚአብሔር መካከል ሲባል እለ ይብልዎሙ ገሌ ወገሌ እንደሚያወሩት አይደለም። እነሱን ተዋቸው፣ ዘመን ያጀገናቸው እንደዚህ እንደ ክረምት አግቢው ይጠፋሉ። ተዋቸው እነሱ። ቅዱስ ጳውሎስ እሩይ ማእከለ እግዚአብሔር ወሰብ ሲለው ኢየሱስ ክርስቶስን በሰውና በእግዚአብሔር መካከል ሲለው ኢየሱስ ክርስቶስ ከእናቱም ከአባቱም የሚለይበት ነገር ስላለ ነው። እናቱ ስጋና ደም አላት ድንግል ማርያም፣ የባህሪ አምላክ ግን አይደለችም። አባቱ የባህሪ አምላክ ነው፣ ስጋና ደም ግን የለውም። ኢየሱስ ክርስቶስስ እንደ እናቱ ስጋና ደም እንደ አባቱ የባህሪ አምላክ፣ ክብርና ምስጋና ለስም አጠራሩ ለዘላለሙ ይሁን። እሩይ ማእከለ እግዚአብሔር ወሰብ እንዲህ ይተረጎማል። ወደ ሩቅ ሀገር ሄደ አረገ ማለት። ከዚያ የቅድሚቱን ወይን እናያት። የቀረ ነገር የለም፣ ያላደረገላት ነገር የለም። ወደ ሩቅ ሀገር ሄደና ከብዙ ዘመን በኋላ አገልጋዮችን ወደ ወይን ስፍራዬ ሂዱና የወይን ፍሬ ይዛችሁ ነው ብሎ ላከ። አገልጋዮች ሲመጡ ግን ምን አፍርታ ተገኘች? እስኪ ንገሩኝ፣ መጽሐፍ ቅዱስ የምታነቡ ምን አፍርታ ተገኘች? ህዝባችን የእግር ኳስ ተጫዋች ይሸመድዳል። መጽሐፍ ቅዱስ ጆሮ የሚቆርጡ ሳይሰማ ደግሞ አንደኛ ነኝ ነው የሚል አንደኛ ሀበሻ አንድ ገጣሚ ማን ነበር የሚባል ሀበሻ የሰው መጀመሪያ ሀበሻ የሰው መጨረሻ የሚል ግጥም ነበር። ትቀበሉታላችሁ? እኛማ የሰው መጀመሪያ ነን አይደል እንዴ? የሰው ዘር መገኛ ብቻ ነው ምናምን። እውነት እኮ ነው። የሰው ዘር መገኛ ነን፣ የሰው መጀመሪያ ነን። የሰው መጨረሻ እንዳንሆን ታሪካዊ ስህተት እንዳንሰራ እግዚአብሔር ይጠብቀን እና ወይኔ ጥሩ ፍሬ አፍርታልኛለች ብሎ መልእክተኞች ሲልክ ሆምጣጤ ያፈራች መራራ፣ ግንዱ ሌላ ነው፣ ፍሬው ግን ሌላ ሆነ። እንዲህ ያለ ግንድ ታውቃላችሁ? ፍሬው የግንዱ ውጤት መስሎኝ። ልክ ነው። አንዳንድ ቦታ ትልልቅ ዛፎች ላይ የዚያ ዛፍ አካል ያልሆነ ሌላ ነገር ይበቅላል። መራራ ሆምጣጤ ያፈራች። ተመልሶ አገልጋዮች ነው ነገሩት። ጌታችን ሆይ ወይንህ የጠበቀውን አላፈራችም። ምን አፈራ? ሆምጣጤ ያፈራች። መጣና የወይን ተክሉ አካባቢ ያሉትን ሰዎች ሰበሰበና ፍረዱኝ አላቸው። እባካችሁ ፍረዱኝ፣ ለወይኔ ያላደረኩት ነገር ካለ ዳስ ሰርቻለሁ፣ ጉድጓድ ቆፍሬያለሁ፣ አውድማ አዘጋጅቻለሁ፣ አጥር አጥሬያለሁ፣ ውሃ አጠጥቻለሁ፣ አፈር ጎንፌያለሁ፣ ጥበቃ አዘጋጅቻለሁ። ወይኔ ታፈራልኛለች ብዬ በጉጉት ስጠብቅ ሆምጣጤ አፈራች። ምን ላድርጋት? ምዕመናን፣ ባሪያው በአምሳሉ ፈጥሮናል። አንዱን ልጁን ለሁላችን አሳልፎ ሰጥቷል። ልጁ በደሙ ገዝቶናል። በዝናብ አብቅሎ በፀሐይ አብስሎ መግቦናል። ስጋውን ቆርሶ ደሙን አፍስሶ ሙቶልናል። ተጠምቶ አርክቶናል። ተርቦ አብልቶናል። ተሰዶ ወደ ወጣንባት ወደ ገነት መልሶናል። ወድቆ አንስቶናል። ተሽጦ ገዝቶናል። ታስሮ ነፃ አውጥቶናል። ያላደረገልን ነገር ምንድን ነው? በመምህራን አድሮ ያስተምረናል። በቤተ ክርስቲያን አድሮ ይባርከናል። በመላእክት ያስጠብቀናል። ዕጣኑን ያሸተናል። ጸበሉን ያጠጣናል። በመስቀሉ ይባርከናል።
እግዚአብሔር ያላደረገልን ነገር ምንድነው? ምዕመናን ታዲያ ከየት አመጣ ነው ይሄን ምሬት? መራራ በቀለች ማለት እኮ የሚያማርር ህዝብ ምሳሌ እኮ ነው። አሁን በምንሰጠው የምክር አገልግሎት አንዳንዶች ይነፈርቃሉ፣ በስልክም በአካልም ስናገኛቸው ያለቅሳሉ። ምን ሆነሽ ነው አኗኗሪ ሁኚ ይላሉ። ደግሞ ከየት እንዳገኟት ይችን አማርኛ ማኗኗርስ ተመስገን አይደለም ወይ? የአንቺ ጓደኞች ከመቃብር በታች ናቸው እህቴ። በጸበል ቦታ በሆስፒታል አረፋ እየደፈቁ ፀሐዩን አፍቋቸው ቁሞ መሄድ ስለታቸው ነው። በምን ቋንቋ ሰው ጤና ሀብት መሆኑ ብንናገር ይገባዋል? ሃይማኖት ሀብት ነው። ሀገር ሀብት ነው። በሀገር ወልዶ ከብዶ መኖር ሀብት ነው። የወንዝ ልጅ ይናፍቃል የዛሬውን አትዩ። የሀገር ልጅ እኮ ይናፍቃል። ምዕመናን አንዱ ኃጢአታችን እኮ እኛ ቅኝ ግዛት ሳንገዛ ተሰደን እንደ እስራኤላውያን ሀገራችንን ለቀን መከራ ስላልተቀበልን እኮ ነው። የተሰደዱ ወገኖቻችሁን ጠይቋቸው፣ ስለ ሀገር ልጅ ኢንተርቪው አድርጓቸው፣ እያለቀሱ ይነግሯቸዋል። የሀገር ልጅ ጠላት አይደለም ወዳጄ፣ እሱ ጠላት አይደለም፣ ወንድምህ ነው። ይናፍቃል። ሆምጣጤ ያፈራች? አዎ። እስኪ ንገሩኝ አለ ሰበሰበና፣ ምን ላድርግ? ለወይኔ ያላደረኩለትን ነገር ንገሩኝ። አረ ምንም ያላደረከው ነገር የለም። አትነግሩኝም? ምንም የጎደለ ነገር የለም። እና ለምን ሆምጣጤ ያፈራች? አናውቅም ማለት። ምዕመናን ሀገርን ያህል ነገር፣ ሃይማኖትን ያህል ሀብት፣ ጤናን ያህል ሀብት ሰጥቶን ይኸው በዚህ በኑሮ ውድነት ገቢያችንና ወጫችን ባላንስ አያደርግም። ቤት ያፈራውን በልተን ተገናኝተናል። ቤት ያፈራውን ለብሰን እንዲሁም አልጎደለም። እውነት ለመናገር የእግዚአብሔር መኖር የተረጋገጠበት ዓመት እኮ ነው። እስኪ አመስግኑት እግዚአብሔር። እናማርራለን እኛ። ሆደ ባሻ ነው ህዝባችን፣ ባይተዋር ነው ህዝባችን። በህዝብ መሃል ነው የሚኖር፣ በሰው መሃል ነው የሚኖር። ሰው የለኝም እያለ ያለቅሳል። ሰይጣን ያለንን ነገር ደብቆ የሌለንን ነገር ከርቀት እያሳየ ከመላእክት ጋር ልንፈጠር ልናመሰግን ተፈጥረን ስናበቃ ከአጋንንት ጋር እግዚአብሔርን እንድናማው አሳልፎ ሰጥቶናል። እንግዲያውስ ካልነገራችሁኝ አለ ገበሬው፣ ካልነገራችሁኝ ያጎደልኩት ነገር ከሌለ በወይኔ ላይ የምወስደውን እርምጃ ነግራችኋለሁ። ምን ታደርጋለህ ያላችሁኝ እንደሆነ አጥሩን እነቅላለሁ፣ ጥበቃውን አሰናብታለሁ፣ ጉድጓዱን እደፍናለሁ፣ ዳሱን አፈርሳለሁ፣ አውድማውን አፈርሳለሁ። የአራዊት መጫወቻ መሰማሪያ ይሆናል። እግዚአብሔር ከዚህ ይሰውራል። ይሄ ማለት ምዕመናን እግዚአብሔር በቤተ ክርስቲያን በመምህራን አድሮ ለምኖን ሲያበቃ የጀመርናትን ኃጢአት አንተውም ንስሐ እንገባም ካል በሕይወታችን የሚደርስብን ችግር ስለሆነ ስለ ድንግል ማርያም ስለ አማላጅቱ አንድ መምህር አንድ ቦታ እማዋይሽ አላት እመቤታችንን። ታጸድቁለታላችሁ? እማዋይ ስለ ድንግል ማርያም እንመለስ ምዕመናን። የተመለሳችሁ የበረታችሁ በጸሎታችሁ አስቡን። የተዘናጋችሁ ከደመና በታች ያለው ዓለም ያኛውን ዓለም ያስረሳችሁ በጊዜያዊ ነገር ዘላለማዊነታችሁን የዘነጋችሁ የዘነጋን ምዕመናን እንመለስ። እነዚህ ያነሳውላችሁ ታሪኮች በክረምት የሚተረኩ እኛ ሕይወታችንን እንደ መስታወት የምናይባቸው ናቸው። ስለዚህ የማትሰማዋ ግዕዛን የሌላት መሬት
ከሰማይ የወረደውን ዝናብ ተቀብላ ካበቀለች እኛም በሕይወታችን ጥሩ ነገር በሕይወታችን በመምራን አድሮ ለዘራልን ለአምላካችን ጥሩ ነገር አፍርተን እንድንገኝ እግዚአብሔር የቀረውን ዘመናችንን ይባርክልን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ኅብረትና አንድነት፣ የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ ፍቅር፣ ተራዳይነት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ሐዘናቸው፣ ጸሎታቸው፣ ልመናቸው፣ የመስቀሉ ኃይል፣ የወንጌል በረከት ከኛና ከሀገራችን ጋር ለዘላለሙ ይኑር። ተረፈ መዓልቱን ይባርክልን። ወስብሐት ለእግዚአብሔር።